ከቀናት በፊት ሄኖስ እስክንድር በሰይፉ በኢቢኤስ ቻናል በሰይፉ ሾው ላይ ለመቄዶንያ ገቢ ማሰባሰቢያ ፕሮግራም ላይ ደውሎ ከኔ ጋር እንዲህ ነበር ያወራው። ነፍሱን ይማርና ሄኖስ ባላላው 10 አመት ይላ ሄኖስ ባላላው አው ሜሪላንድ ሄኖስ ባላላው ከሜሪላንድ መቶ ዶላር በጣም የሚያሳዝን ነው። እንግዲህ ለእህቴ ጸልዩልኝ የሚል ሲያድግ ሳይንቲስት መሆን የሚፈልግ ኳስ መጫወት በጣም የሚያስደስተው ቤተክርስቲያን የሚያዘወትረው ከዛ ውጪ በጎ አድራጎት ስራዎች ላይ የሚሳተፈው ሄኖስ እስክንድር ድንገት ከዚህ ዓለም በሞት ተለየ። ጉዳዩ በጣም በአሜሪካን መነጋገሪያ ሆነ። ኤቢሲ ላይ ሎካል ኤቢሲ 7 ላይ ስለ ጉዳዩ የነበረውን ዘገባ ደግሞ እስኪ አይተን እንመለስ። With dreams of becoming a NASA scientist. Hi, my name is Henos Iskandar. Would have to be rushed to the hospital. His mother says a sudden fever took over his body Thursday, March 6th. እስኪ የመቄዶንያ ወዳጅ ነበረ። ልግስናውን መቼም አንረሳውም። ከዛ ውጪ ምን ተከስቶ ይሆን ሄኖስ ድንገት ከዚህ ዓለም በሞት የተለየው? ወላጆቹ ጋር ደውል አድርጌያለሁ አሜሪካን፣ በዛውም በስልክ ለቅሶ ለመድረስና እነሱንም ለማጽናናት ነው። እናንተም እግዚአብሔር ያጽናችሁ በሏቸው። ደወል አድርጌ እንግዲህ በርቀትም ቢሆን ለቅሶ ልደርሳቸው ነው። ቤተሰቦቹን መስመር ላይ ያሉ እንደምን ዋላችሁ? እግዚአብሔር ይመስገን። አይዟችሁ እንግዲህ እግዚአብሔር ሰጠ እግዚአብሔር ነሳ ይላልና መጀመሪያ ብርታቱን ጽናቱን ይስጣችሁ፣ ሐዘን በዚህ በቃችሁ ይበላችሁ ለማለት ነው የደወልኩት። አሜን አሜን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ምንድነው ምክንያቱም ቪዲዮ ላይ ስመለከት ለእህቴ ጸልይልኝ ነው እንደውም የሚለውና ምን ተፈጥሮ ነው ሳየው ቪዲዮ ላይ በጣም ደህና ነው፣ ስሰማ ደግሞ በጉንፋን ህመም ይላልና ምንድነው የተፈጠረው ንገሩኝ እስኪ። ከሞቱ ከሳምንት በፊት የሚሆን ያው እና ያለን እኛ ኢትዮጵያ ነው ተወልደን ያደገው። ከዛ በኋላ ወደ ኤርትራ ያው ተባረን ሄደን ማለት ነውና እንደዚህ እናለን። ያው አማርኛ ተናጋሪዎች ነንና የዛሬ 5 አመት ኮቪድ ልክ ሲጀምር ልጄ ትንሿ ልጄ ስኳር ያማትና ስለሷ በጣም ነው የሚጨነቀውና አሁን ልክ እንደዚህ ማሰባሰብ ሲጀምር አንድ ራህዋ የምትባል ጓደኛ ያለች ግን የሱ ናት ቤስት ጓደኛው እና አፉ በጣም ነው የሚጣፍጠው እንደዚህ ምናምን ዶኔሽን ሁልጊዜ ዶኔሽን እናደርጋለን እዚህ ሀገር በበርሜል የሚላክ ወደ ኤርትራ ልብሶች አሉና ዝም ብሎ እሱ ይሄ ጠቦኛል ማሚ እኮ ባይጠቦም ይሄ እንትን ነው እኮ ብሎ ጀሪካን ውስጥ ነው የሚሞላው። በተፈጥሮ ምናልባት ልጅ ስለሆነ ሳይሆን ማንንም ያርላንድ ሚኖር ብትጠይቅ በጸባይ ነው፣ በትምህርቱ ነው፣ በኳስ ነው፣ በቃ የሆነ ሲፈጥረው ራሱ የሆነ አሜዚንግ አድርጎ ነው የፈጠረው እግዚአብሔር ማለት ነው። እና እኔም ያሳደኳቸው ቁጭ ብዬ ደከመኝ ሳልማር ሳልሰራ ምንም እዚህ ያደረስኩኝ ማለት ነው። እና እህቱ ታመመችና በጣም መጨነቅ ይጨነቃል። እኔ ግድ የለም አንቺ ብታረጁም እናንተ እኔ እህቴ ብታገባ ምን ቴኬር አደርጋታለሁ ምናምን ነው የሚለው። ታይፕ 1 ዳያቤቲክ ናት፣ ስኳር ማለት ነው። እና ለሷ እንደዚህ ማድረግ አለብን፣ ማታ ማታ ይጸልይላታል ምናምንና ልክ ያኔ ለኔ ለጓደኛው ልልክላት ብዬ ነው ሪከርድ ያደረኩት እንጂ ያው ስትሰጥ በአደባባይ እኔ አልወድም በተፈጥሮ ሁላችንም ማለት ነውና እና ላይክ እዚህ አጠገቤ ቁጭ ብሎ እንደዛ ብሎ ከዛ ለእህቴ ለአርሴማና ለጓደኛዬ ራህዋ ብሎ ነበር ሊገልጽ የፈለገው። ልክ ለእህቴ ለአርሴማ ጸልዩላት ሲል አይ ቲንክ ተቋረጠ ማለት ነው። እና ስኳር ስላለባት ነው ጸልዩላት ለማለት እና ሁላችሁም ደግሞ ጸልዩላት በዚህ አጋጣሚ ማለት ነው። እግዚአብሔር ጨርሶ ይማራት። ከዛ በኋላ ግን ምን ተፈጠረ? ምክንያቱም ለመቄዶንያ ገቢ ማሰባሰቢያ ላይ ስለ እህቱ የሚጨነቅ ልጅ ነበረ፣ ደህና ነበረ።
እንግዲህ እኔን ሲያወራኝ እየቀዳሽውም ነበርና ቪዲዮን ስመለከት ስለ እህቱ የሚጨነቅ ልጅ በዚህ ፍጥነት በጣም ባጭር ጊዜ ውስጥ ምን አጋጥሞት፣ በዚህ ላይ ደግሞ አሜሪካ ላይ አንዳንድ እንዲህ አይነት ህመሞች ወይ ታዳጊ ሀገር ላይ ቢሆን እንዲህ ቢሆን እንዲያ ምናምን ነገር የሚባል አለ አይደለ? ብዙ የሚሰጥ ምክንያት ይኖራልና ምን አጋጥሞት ነው ከዚህ ዓለም በሞት የተለየው? ሲጀምረው ሐሙስ ሌሊት ነበረ። ትኩሳት ነው ያው ሁልጊዜ ትኩሳት ያማቸዋል። ምንም ኖርማል ነው። ግን እኔ በጣም ፈሪ ስለሆንኩኝ ሌሊት ሙሉ አመመውና ጠዋት ላይ እህቱን ከሌላ ሰው ጋር ወደ ትምህርት ቤት ሸኘኋት። እኔ ነበር ማደርሳት። ከሌላ ሰው ጋር ሸኘኋትና ከዛ እኔ 7 o'clock ላይ በጣም ሌሊቱ ሙሉ ቁጭ ብዬ ስላደርኩኝ እንደዚህ ድፍት አደረገኝና ከዛ ለካሱ እንደዚህ ብርድ አድርጎት ከዛ ደንግጬ ምን አንተ ሄኖስ እያታስነሳኝም እንዴ አልኩት። ያው 10 ዓመት ሙሉ ከኔ ጋር የተኛውና አሻይልም ሲተኛም ነው በጣም ምድበድ ጓደኛዬ ልጄ ሁሉ ነገሬ ነውና ከዛ ለምን አልቀሰቀስከኝም ስለው ነው ሌሊቱ ሙሉ ለኔ ቁጭ ብለሽ አድረሽ እኔ ብችለው ይሻላል አለኝና ደንግጬ ተነስቼ ሕክምና ዶክተሩ አበሻ ነው፣ ዶክተር ኃይሌ ይባላል። በጣም ጥሩ ሰው ነው። ጠዋት ሄደን ከሱ ጋር ሄጄ አሳየሁት። እሱ ኖርማል ነው ምናምን ብሎ መድኃኒት ሰጠን የፊቨር። ከዛ በኋላ ቤት ተመለስን። ለንጋታው ኮምፒቲሽን ነበረው ስቴም ፌር ፕሮጀክት ነበራቸውና ኦልሬዲ ፕሮጀክቱን ሰርቶ አስረክቧል። ግን ለንጋታው ቅዳሜ ዕለት ኮምፒቲሽን ነበረው ከክላሱ ተመርጦ ከትምህርት ቤቱ ደግሞ ሊወዳደርና ቴብል ላይ ነው ፖስተሩን የምታስቀምጠውና ቴብል ላይ ሲቀመጥ እኛ ኦልሬዲ ሆስፒታል ነንና ደንግጠው በጣም ነው የሚወዱት ተማሪዎቹ በጣም ማለት ነውና ከዛ ደንግጠው ሲደውሉ እኛ ሆስፒታል ነን። ፕሪንሲፕሏ ራሱ ሁሉም መተው ሆስፒታል ማዩት። ከዛ አጋጣሚ እንትኑን ከትምህርት ቤቱ ዊን አረገና ይዛልን መጣች እና ያኔ ሆስፒታል ደርሰን ከመጣን በኋላ ፍራይዴይ እኛ የምናወራው ስለ ነገ እንዴት ነው ኮምፒቲሽኑ እንዴት ነው የሚመልሰው ንጹህ መሆን አለበት ጥፍሩን ቆረጥኩት ምናምንና የምናወራው ነገር ስለ ነገ ነው። ገባ ያው እግዚአብሔር ያላለው ነገር አይሆንም። እኔ አማኝ ነኝ የሆነ ኦርቶዶክስ ነኝ እና ከዛ በኋላ all of the sudden like 6 o'clock አካባቢ ቮሚትና ተቅማጥ ማለት ነው ላይክ ብለን ልፍስፍስ ደግሞ ወልደው አለብን። ከዛ 911 ደወልንና ጠራን። ይዘውን ችልድረን ሆስፒታል የልጆች አለ ሆስፒታል እና ዲሲ እኛ ሜሪላንድ ነን ያው እዚህ አካባቢ እና እዛ አካባቢ ፌንት እንደዚህ ልዝልፍልፍ ካለባችሁ እዛ አካባቢ ሰዱስ እዚህ አካባቢ ያለው 911 ይዘው ሄዱ ማለት ነው። እዛ ስንደርስ ዶክተሮቹም ያዩት ነበረ ግን ሂዝ ኦኬ እኔ ማን ስለው ማሚ ያለኝ እየቆየ ግን ዊርድ ነበረ ለኔ ማለት ነው። የሆነ ኮንፊውዝ የሚያደርግ ነገር ነው ማለት አይኑ እንደዚህ ደህና ነው ሄኖ ስለው ደህና ይላል እና አይኑ ቀስሎ አይኔስ የሆነ ዊርድ ነገር ይታየኛል ምናምን አለ ማለት ነው። ከዛ ለዶክተሩ አስነግሯት ደክሞ ነው ምናምን አሉ። ከዛ ወዲያው ኦክሲጅኑ ሎ ሆነ ተባለና በቃ የሆነ ኮድ አላቸው እንደዚህ ሲደክምባቸው ሁሉም ጃምፕ አረጉ እዛ እንትን ዘለው ገቡና እዛ ሆስፒታል ውስጥ እኛን አስወጡን። በቃ እንትን አሉ። ሄሊኮፕተር መጣች። ሄሊኮፕተር ይዞ ወደ ችልድረን ሆስፒታል ሄዱ። ያኔ በቃ ምንም አይሰማ ምንም አይል። ከዛ እንደዛ እያለ ሲቆይ እና አሁን ምንድነው እነሱ የሚሉት ይሄ ፍሉ በሙሉ አሜሪካ 2 ሰው 3 ሰው ነበር የሚሞተው በእንደዚህ አይነት ነገር። አሁን ግን እየበዛ መጥቷል። በተመሳሳይ አንድ ጥቁርም በተመሳሳይ አሁን ሰዓት ልክ እንደ ልጅ 5ኛ ክፍል ናት። 5ኛ ክፍል ስትሆን ወደ ሚድል ስኩል እና ኔክስት ይር እና ልክ በሱ ኤጅ 10 ዓመቷ 5ኛ ክፍል ተማሪ እንደዚህ ሀፕን አደረገና ከዛ በኋላ ሁሉም ኢንተርቪው ካለቀ ነው። እኛ የሆነት ነው ምንድነው የሚነሳ በእግዚአብሔር በጣም ነው ማለት ያልመጣ የቤተክርስቲያን መዘምራን ነው። ኤርትራን ማርያም አለ እዚህ ዲሲ እዛ መዘምራን ነው።
ኳስ ደግሞ ቲኤች ኳስ ተጫዋች ነው። ወንድሜ አሰልጣኝ ነው። ኤርትራን ሶከርም ይጫወታል። ኳስ ተጫዋችም ነው። በቃ ያልመጣ የቤተክርስቲያን ዶክተር ዘበነም በቃ ሁሉም ያልመጣ ቄስና በየእምነቱ መጥቶ ያልጸለየለት ጸሎት የለም። ቢነሳ እውነት እኔ ለሁሉ ህዝብ መለው እግዚአብሔር ከፈለገ ቢነሳ የኔ ልጅ ይነሳል። እኔ በልጄ በጣም ነበር የምተማመነው። እኔ ለትንሿ ነው የምፈራው እንጂ ለሱ ምንም ሆነ የሌለበት በጣም ኳስ ተጫዋች ነው፣ ጸባይኛ ነው። በቃ ከምን እኔ ከእድሜው በላይ ነው እሱ የሚያስበውና ይሄ ነገር ከተካሄደ በኋላ እዛም እየጸለይንለት ምናምን ማክሰኞ ዕለት ከዛ በፊት እንጂ አብጧል ጭንቅላቱ እና ለመቀነስ የሞከር ነው አሉ። ሞካከሩ ማክሰኞ ዕለት ጭንቅላቱ ዴድ ሆኗልና ሌላ የሆነ ነገሮች ሞክራለን አለች። እኔ በቃ ራሴን ከመቆጣጠር አልቻልኩም እና ለንጋታው ዌንስዴይ ግን they decide በቃ ሊሆን አይችልም አግኒ ማለት አይዟችሁ ያው የመነሻው ጉንፋን ነው። በተረፈ የራሱ የጭንቅላቱ ላይ ያለው ፊቨሩ ሲበዛ ነው እንደዛ የሚሆነው ነው ያሉት ዶክተሮቹ። ቪዲዮ ላይ ያየሁት ነበርና ትንሽ ስሜታዊ ያደርጋል። በጣም እንዴት የተባረከ ልጅ መሰለህ ሳይፉ፣ በጣም ጥሩ ልጅ ልጆች አቤት የሚል ልጅ ነው። በቤቱ ምንም ኮምፕሌን የሌለን ልጅ ነው። ምን አይነት መስኪን አይነት ልጅ መሰለህ። እና የኛ አስደነገጠንም የፍጥነቱ ነው። በቃ በ4 ሰዓት ውስጥ ከዛ በኋላ በካንሸስ ውስጥ ስለሆነ ምንም ነገር ልናገኘው ልናዋራው አልቻልንም። ከዛ በኋላ በ4 ሰዓት ውስጥ በቃ የልጄ ነፍሱም ያው እንትን ላይ ነበረ ማለት ነው። ኮማ ውስጥ ገብቶ ነበረ ከዛ በኋላ እና ያው በአሜሪካ ውስጥም ያልተጠበቀ ስለሆነ ትናንትና በዚህ ሀገር የዚህ ሀገር ኒውሶች እንትኖች መጥተው ቻናል 7 የሚባል የኒውስ ካምፓኒ መጥቶ ኢንተርቪው ምናምን አደረጉን። ያየሁት ነገር በቃ ለመርዳት ያለውን ፍላጎት በጣም በዚህ ላይ ደግሞ ቅድም እንዳላችሁት ነው የቤተ ክርስቲያን ልጅ መሆኑ። ሌላው ደግሞ በጣም የገረመኝ መቼም በዚህ የመቄዶንያ የገቢ ማሰባሰቢያ ላይ በጣም ያየሁት ነገር አሁን አንዳንዶች ኢትዮጵያውያንና ኤርትራውያን የተለያየን የሚመስላቸው ሰዎች አሉና እንደ ሀገር አው ግን እንደ ሕዝብ አብረን እንደሆንን ብዙ ኤርትራውያን ናቸው የሚሳተፉት። ለዛ ማሳያ ደግሞ የእናንተም ቤተሰብ ነው። አሁን ምናልባት ስሰማ የባለቤትህ አባት የጭማድ ባለቤት ነበሩ። እውነት ነው? እውነት ነው። በድሮ አይ ቲንክ በደርግ ጊዜ ነው መሰለኝ የተወሰደበት እንጂ የጭማድ ባለቤት ነበረ። በኢትዮጵያ ውስጥ በአድገን የተወለድነው እዛው ነው። ያው አሁንም ሀገራችን ኢትዮጵያ ነው። የኢትዮጵያ ሕዝብ ሲትራብም ሲጠማም